ስጋ ለምንድነው የሚቃወሙት ብለ የስጋን ስራም የመንፈስንም ስራ እዛ ጋር ይገልጠዋል። ከሚገልጠው መካከል አንደኛው መለያየት ይላል። ከስጋ ስራ ውስጥ አንዱ መለያየት ይላል። እኔ እናንተ ተለያይተን ምንም ነገር መስራት አችልም። ወደዚህ ህብረት ግን ስትመጣ ጌታ ኢየሱስ ክርስቶስ ባት ወደሚመለክበት ስትመጣ ገባ መለያየት የሚባል ነገር የለም። ስለዛ ነው እኔ ኢንቫይት ማድረግ ወደዚህ ቤተክርስቲያን ወንድሜ የምታወራኛለህ ብራዘር። መልካም። እስኪ ወደ ትምህርቱ ሂድ። ቀደም ቄደር ላይ ነው የምትጠመቀው ነው ያልከኝ። ያው ጥምቀት አንዲት ናት ስለሚል ነው አይደለም? ተጠመካ እኮ እሱን እኮ ነው የምናገር። ቆይ አይ አዳምጠኛ እንዴ። ለምሳሌ ማለት ነው በትምህርት ላይ አሁን በትምህርተ ሥላሴ ላይ በአምስቱ አዕማደ ምስጢር በአምስቱ አዕማደ ምስጢር በሰባቱ ምስጢራተ ቤተክርስቲያን ላይ ኦኬ፣ እሱ ላይ ብዙ መመሳሰልበት ስለሆነ ምንም ችግር የለኝም። የፈለገውን ጥያቄ ጠይቀኝ፣ እንደ እግዚአብሔር ቃል መልስልሃል። እስኪ እንደው አንድ እንትኑን እናንሳና እንደው የሰሞኑን ነገር እናንሳና እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ነች። እሱን እስኪ ያስረዳኝ። ኦኬ፣ አሁን አንድ ግልጽ ነገር ልንገርህ። አሁን እሱ ሳስረዳ ቤዛ የሚለውን የመጽሐፍ ቅዱስ ማለት ቤዛ የሚለውን ቃል መፍታት መቻል አለብን። ቤዛ የሚለው ቃል ገባ ደምረው ይኸውልህ ወንድሜ፣ ትክክል እውነትህን ነው። ቤዛ የሚለው ቃል መተርጎም አለበት። ለምሳሌ አንድ ሕግ ላይ ስትሄድ ምን ይላል መሰለህ? የቃሉ ትርጉም ሌላ ፍቺ ካልተሰጠው በቀር ይልና ለዛ ፐርፐስ የሚሆነውን ነገር ይገለጻል። አሁን በሕግ ላይ ስትሄድ ይህ ቃል ሌላ ትርጉም ካልተሰጠው በስተቀር የዚህ ቃል ጥቅም ለዚህ ጉዳይ ነው ብሎ በዝርዝር ለምን የሚያሻማ ጉዳይ ስለሚኖር እየተረዳኝ ነው። በሕግ ምን ይባላል? ቀድሞውኑ ይታሰራል ቃሉ ለምን ጥቅም እንደዋለ ማለት ነው። አይ ነው ወደ ገደለው ስንመጣ አሁን ወደ ገደለው ልመጣ እኮ ነው። ቤዛ የሚለው ቃል ትርጉም የኔ ጥያቄ የዓለም ቤዛ ሳይሆን የዓለም ቤዛ የኔን ጥያቄ ቆይ ቤል ቆይ አንዴ ቤል አንዴ ቤል ግድ የለም እኔ ከወንድሜ ጋር ላውራ። ቆይ አንዴ አጭር አድርጎ ጥያቄን ቶሎ ብለህ አጭር አድርጎና ከዛ ነው ልመልስልህ። አንድ ይቅርታ ዲያቆን እስኪያስ ይገባሉ። ጥሩ ይዘሃል። አስፈላጊ ከሆነ እኔ መልስለታለሁ። እንዴ እንደውም ከእሳቸው ጋር ላውራ ከዲያቆን ጋር አታወራ። ጨርስ፣ ከደሜ ጋር ጨርስ። ደሜ ይዞ ከኔ ጋር እናወራ። ቤዛ የሚለውን የቃሉ ፍቺ እንድናውቅ ያስፈልገናል። ቤዛ የሚለው አሁን እርግጠኛ ነኝ አንተ ከሕግ ነገር ጋር የተገናኘ ስራ እየሰራህ ያለ ይመስለኛል። አሁን ከምትናገር ንግግር አኳያ ማለት ነው። አሁን እኔም ማወራ ቤዛ፣ እባክህን አዳምጠኝ። እኔ እያዳመጥኩ ነው። እሺ አሁን ቤዛ የሆነ ድምፅ አለ። ማን ነው? ኦኬ የዲያቆን ነው። ቤዛ የሚለው ቃል ትርጉም አለው። አንደኛው ቤዛ የሚለው ቃል ምትክ ነው። አንደኛው ቤዛ የሚለው ቃል የተወሰደ ነገር ማስመለስ ነው። አንደኛው ቤዛ የሚለው ቃል ዋጋ ነው። አንደኛው ቤዛ የሚለው ቃል ልዋጭ ነው። ትርጉሙ ማለት ነው። ገባ? ለድንግል ማርያም የሚሰጣት ቤዛ ለክርስቶስ የሚሰጠው አይነት ቤዛ አይደለም። ለድንግል ማርያም ለምንድን ነው ቤዛነት የሚሰጣት ካልከኝ፣ የህይወት ልዋጭ ስለሆነች፣ እኛ ህይወት እንድናገኝ ልዋጭ ሆና ስለተገኘች፣ ምትክ ሆና ስለተገኘች። ለምን ኃጢአት ወደዚህ ምድር እንዲመጣ ሰይጣን ሔዋንን የተጠቀመው። ከዛ በኋላ ሔዋንን ተጠቅሞ ወደ ማን ነው የመጣ? ወደ አዳም ነው የመጣው። አይታል። ሰይጣን ምንጭ ነው። የተጠቀመው ማንን ነው? ሔዋንን ነው። ሔዋን አዳም ውስጥ በምትናገረው ንግግር አዳም የሔዋንን ድምፅ ሰምቶ ኃጢአትን ወደዚህ ምድር አመጣ። ሔዋን ለኃጢአት ወደዚህ ምድር መምጣት ተጠያቂነት አለባት። ለዚህም ነው የተረገመችው። አንድ በል። ሁለት፣ ወደዚህ ስንመጣ ደግሞ ምንጭ አለ።
እዛ ጋር ምንጩ ሰይጣን ነው፣ እዚህ ጋር ምንጩ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ምንጭ ሲሆን አንድ ነገር መፈለግ ነበረበት። ምን ነገር መፈለግ ነበረበት? በሔዋን ምትክ አንድ ሴት መፈለግ ነበረበት። ያቺ ሴት ደግሞ ከሴቶች መካከል የተለየች የተመረጠች። ኦኬ ቤሊ ማለት ነው የሚጽፉለት፣ ደምረውን በጥብጠው ብለው ነው የሚጽፉለት። ስለዚህ ታች ውረድ። እንደገባ ሊበጠብጥ ስለሆነ ማለት ነው። እንደገባ ሊበጠብጥ ስለሆነ እየጻፉለት ነው እነቀለሜ። ለዛ ነው ያወረድኩት። እና በሔዋን ምትክ አየ ሔዋን ኃጢአትን ስታመጣ ድንግል ማርያም ደግሞ ሰምታ ሔዋን ሰይጣንን ሰምታ ኃጢአትን አመጣች። ድንግል ማርያም ደግሞ መልአኩን ሰምታ ሕይወት ወደኛ እንዲመጣ በክርስቶስ በኩል ሕይወት ወደኛ እንዲመጣ መንገድ ሆነች፣ ምትክ ሆነች፣ ልዋጭ ሆነች። አየ ዋጋ ከፈለች። ለዚህ ነው ለድንግል ማርያም ቤዛ የምንላት። ማንም ሰው ማለት ነው ማንም ሰው እናት አለኝ ብሎ ማንን መሰል የሚጠራ? ሔዋንን ነው የሚጠራ። አባት አለኝ ብሎ ማንን ነው የሚጠራ? አዳምን ነው የሚጠራ። አዲስ ኪዳን ላይ ደግሞ እናት የምንላት ማንን ነው እናት የምንላት? ድንግል ማርያምን ነው። አየ ድንግል ማርያምን ምን እንላታለን? እናት እንላታለን። ኢየሱስ ክርስቶስንስ አባት እንለዋለን። ለምን? መጽሐፍ ቅዱስ ኢሳይያስ 9:6 ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ስለሚል ድንግል ማርያም በዚህ የተነሳ ቤዛነትን እንሰጣታለን ማለት ነው። ይሄ ምንም የሚያከራክር ነገር የለም። ሌላው እንደውም ልጨምርና ራሱ ልጇ ኢየሱስ ክርስቶስ በዕብራውያን 9:12 መሰረት ቤዛነትን ተቀብሎ ይላል። አየ ቤዛነትን ተቀብሎ የበግና የኮርማ ደምን ይዞ ወደ ቅድስት አልገባም። የራሱን ደም ይዞ ምን አለ? ገባ ይላል። አየ ኢየሱስ ክርስቶስ ራሱ ቤዛነትን አግኝቷል። ጥያቄ ይፈጠራል እዚህ ጋር። ኢየሱስ ቤዛነትን ከማን አገኘ? ሊያገኝ የሚችለው ከሁለት ነገር ብቻ ነው። አንደኛው ከአባቱ ከእግዚአብሔር አብ ነው። ሁለተኛው ከድንግል ማርያም ነው። መጽሐፍ ቅዱስ ራሱ አዲስ ኪዳን ላይ ድንግል ማርያም ቤዛ እንደሆነች በአንድም በተለየም ነገር ይነግረናል ማለት ወንድማችን። ስላዳመጥከኝ አመሰግናለሁ። ደምሮ ቴንኪው፣ እግዚአብሔር ይባርክ። እኔ ለምሳሌ ልክ ኦርቶዶክስ ቤተክርስቲያን ማርያም ተሰቅላለች፣ ማርያም ሞታለች የሚል በአደባባይ የሆነ እንደዚህ አይነት ትምህርት አትሰጥም አውቃለሁ። ሁለተኛ እንደገና ደግሞ ይህ ማለት ለክርስቶስ የተሰጠው ለምሳሌ ካሳ፣ ለውጥ፣ ዋጋ የሚለው ለውጥነቱ እኛን ተክቶ መሆኑ፣ ካሳ ስለ ኃጢአታችን መሆኑ፣ ምትክ እሱ መሆኑን ማለት ነው። ዋጋ የሚሉ ነገሮች ለእመቤታችን አይሰጥም የሚለው ትምህርት እንዳለ አውቃለሁ። ቅድምም እንዳልከው እሷ ቤዛነቷ ምንድነው? ኃጢአት ለአዳም መታለል ምክንያት ሔዋን ሆናለች። እንደገና ደግሞ አሁን የጌታን ቃል እሺ በማለት ማርያም ስለተቀበለች በዚህ መንገድ ቤዛዊተ ኩሉ ዓለም እንላታለን ነው። እኔ ግን ከዚህ የዘለለ ነው ትምህርት አለ። የኔ እንትን ከዚህ የዘለለ ትምህርት አለ ነው። እኔ በእርግጥ አሁን በዚህ ይቅርታ፣ አሁን የነገርኩህን ለማፍረስ አትጨርሳለህ። ስማኝ፣ አሁን የነገርኩህን ለማፍረስ ደምሮ ቤት ስታወራ በማስረጃ ነው ማውራት ያለብህ። ገባ? በማስረጃ በመጽሐፍ በማስረጃ እኮ ነው ማውራለህ። ቀጥልሽ። በማስረጃ እኮ ነው ማውራለህ። ይኸውልህ ዲያቆንም አሉ እዛ ጋር እኮ ዲያቆንም ስላለው ስለሚያውቁትም ነው የምነግርህ ያለው። በማስረጃ ዲያቆን ስላሉ ስለሌሉ ሳይሆን ማለት ነው። እኔ ቤቴን የከበርኩትኝ ዲያቆን ስለሚመጡ አይደለም። ገባ? ዲያቆን ስለሚመጡ አይደለም። ዲያቆን ላይመቻቸው ይችል ይሆናል። እኔ ጋር ስታወራ ግን የምታወራበት ኢንቴንሽን ምን መሆን አለበት? ማስረጃ መታከል አለበት። እኔ አሁን ሳወራክ ተረት ተረት አይደለም ያወራሁት፣ በማስረጃ ነው የነገርኩት። አየህ፣ ከመጽሐፍ ቅዱስ ሳልወጣ የትም ገድላት ላይ ድርሳናት ላይ ሳልገባ መጽሐፍ ቅዱስ ላይ ባለው ሐሳብ ነው የነገርኩ። ልክ እኔን ልታሳምነኝ የምትችለው ቤዛ አለመሆኗን ልታሳምነኝ የምችለው
መጽሐፍ ቅዱስ ላይ ቤዛ አለመሆኗን የሚነግረኝ ነገር ካለ ነው። ቴንክ ዩ ተባረክ። እሺ በጣም ጥሩ። ለመሰለ ያኛውን ደፍረ ወደዛ ለመሄድ ስለሚከብድ ከሆነ እሰየው፣ ችግር የለውም እተዋለሁ። እሱን ማለት አሁን በድርሳናት በገድላት ዙሪያ ላይ ቢነሳ እሱን ለመመለስ ብቃቱ የለኝም ካልክ እሰየው። እኔ ግን ከትምህርት አንጻር ለመማወራ አይደለም በቃቱ አለኝ። እኔ በቅንነት እኮ ነው እየነገርኩህ ነው። አንዴ ብራዘር ፖለቲካን አቁምና እያወራን ያለነው እኔ ፖለቲካ ላወራም እባክህ። አልስማኛ እያወራን ያለነው መጽሐፍ ቅዱሳዊ ነገር ነው። አንዴ ሔዋን መጽሐፍ ቅዱስ ላይ ነው ያለችው። አዳም መጽሐፍ ቅዱስ ላይ ነው ያለው። እንደገናም ደግሞ ኢየሱስ ክርስቶስ ቤዛነትን ሲያገኝ መጽሐፍ ቅዱስ ላይ ነው ያለው። ራሷ ድንግል ማርያም ለሰው ልጆች ሕይወትን በክርስቶስ ኢየሱስ ለሰው ልጆች ሕይወት እንዲሰጥ ከመልአኩ ገብርኤል ሉቃስ 1:34 ላይ ያለው ነገር ነው የነገርኩህ። ከመጽሐፍ ቅዱስ አልወጣሁም፣ ገድላት ላይ አልገባውም። ስለዚህ መጽሐፍ ቅዱስ ላይ ያለው ነገር አሳምነኝና ንገረኝ። አለበለዚያ መጽሐፍ ቅዱስ ላይ የምትናገረው መረጃ ከሌለቅ ጥያቄ ሊፈጠርብህ ይገባል። ለካ ቤዛዊት ዓለም ትባላለች የሚል ልትናገር ይገባል። ስለዚህ ከመጽሐፍ ቅዱስ ነው ልታሳምነኝ የሚገባ። ታንኪዩ። ኦኬ ግን መጽሐፍ እኮ የሚለው ምን መሰለህ? ለሚጠይቋችሁ ሁሉ መልስ ለመስጠት ሁሌም የተዘጋጃችሁ ኑ ስለሚል አስጨርሰኛ። ከምንድን ነው የምመልሰው? አታስጨርሰኝም። ቆይ እኔ ልክ አዳምጠኝ እንዴ፣ አዳምጠኝ፣ ልጨርስና አዳምጠኝ። ደምርዬ ወንድምዬ ቆይ ልጨርስ። እኔ ልክ ምንም ይሁን እስካመንክበት ድረስ የትኛው መጽሐፍ ይሁን ላመንክበት ነገር ተገቢውን የሆነ መልስ መስጠት ነው። እኔ አሁን መጽሐፍ ቅዱስ ላይ አውራ ወንድሜ፣ መጀመሪያ መጽሐፍ ቅዱስ ላይ አውራ፣ ከዛ በኋላ ገድላትና ድርሳናት ላይ እንሄድበታለን። ግን እዚህ ጋር ቤዛዊት ዓለም እንደማትባል አሳየኝ ከመጽሐፍ ቅዱስ፣ ከዛ እንገባለን እዛ ላይ ችግር የለውም። በቃሉ ትርጉም ቤተክርስቲያኒቷ የሰጠችውን ስንመለከት አልኩ ምትክ ናት ብዬ ነው ቤዛ ያልኩት ብላለች ቤተክርስቲያኒቷ። የቃሉ ትርጉም ቅድም ያልኩ ለዚህ እኮ ነው የቃሉን ትርጉም የተጠቀምኩበት እንደዛ ነው ብላለች። በንጽጽሮች ደረጃ ግን መጽሐፍ ቅዱስ የሚያስተምረን በሔዋንና በማርያም በኩል ሳይሆን በኃጢአት ዙሪያ የሚያስተምረን በአዳምና በቀደመው አዳምና በኋለኛው አዳም መካከል ያለውን ነው የንጽጽሩ ያለው ነው ምልክ ሞት ወደ ዓለም የገባው በአዳም በኩል እንዳለ ነው የሚነግረን። ዘወንጌል አንድ ጥያቄ ልጠይቅ። ሕይወት በክርስቶስ ኢየሱስ እንደሆነ ነው የሚነግረን። በንጽጽሩ ደረጃ ከሆነ ይብልቅልቅ ብሎብሃል ወንድማችን። አይ ከሱ ጋር ብለኝ አልነበረም? አሁን ከሱ ጋር ላውራ እኔ ጋር ዲያቆን እስኪያስ ዘወንጌል እኔ አይ ቅድም ከሱ ጋር ብለኝ አልነበረም? አሁን እሱ ይንገረኝ እኮ ገባኝ። ጥያቄ የጠየቀህ እንድትመልስለት ነው። እኔ ጋር በጣም እኩለ ሌሊት ስላለፈ መውጫዬ ሰዓት ስለደረሰ ጥያቄ ብቻ ልጠይቅ። እኔ ጥያቄ ሳይሆን እኔ ለጠየቅኩት መልስልኝ ነው። እኔ ለመረዳት ለመጣሁት እኮ አንተ ራስህ እንድትመልሰው ነው። በምድር ላይ ከእግዚአብሔር ሌላ አምላክ አለ? ከእግዚአብሔር ሌላ ምንም አምላክ የለም። እሺ ሙሴን እግዚአብሔር ትጠይቀኛለህ? በጣም ቆይ አትቸኩል። ሙሴን እግዚአብሔር የፈርዖን አምላክ አድርጌ ልክ ያለው አለው። ስለዚህ ፈርዖን ሁለት አምላክ አለው ማለት ነው? እንደዛ አይደለም። የቃሉ አገባብ እንደዛ አይደለም። አምላክ ነህ ሲለው ሰማይና ምድርን የሚታየውን የማይታየውን አስገኝታል ማለት አይደለም። እኔን ሪፕሬዘንት አድርገን አትለፍ ደሜ በዚህ አጋጣሚ ይሄንን ስጋና ደም አልገለጠልም፣ እግዚአብሔር ነው የገለጠልህ። ቃለ ሕይወት ያሰማልን። አሁን መጀመሪያ አንተ በመጽሐፍ ቅዱስ ከሄድክ በመጀመሪያ አዳምና ሔዋን ሲሰናከሉ ሰውና እግዚአብሔር ተለያዩ አልተለያዩ? ተለያይተዋል። ጠቅላላ የዓለም ሕዝብ ወይስ የተወሰኑ ሰዎች? በሱ ሞት በሱ መንገድ በሱ ምክንያት እኮ ነው ዘወል ትውልድ ሁሉ እንደዛ ነው። ሞት ወደ ዓለም ምን አለ? ሞት ወደ ዓለም ምን አለ? ገባ። ሰውና እግዚአብሔር ተለያዩ አይደለም? አዎ።
የሉቃስ ወንጌል ላይ መልአኩ መጥቶ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሲል ዛሬ በዳዊት ከተማ ምን ተወልዶላቸዋል አላቸው? ሕፃን ተወልዶላቸዋል። ሰውና እግዚአብሔር በማ ተገናኙ? ሰውና እግዚአብሔር ዓለም ከእግዚአብሔር ጋር ተጣልቶ ነበር አይደለም? ሰውና እግዚአብሔር በማ ተገናኙ? በአዲስ ኪዳን ሰውና በእግዚአብሔር በተወለደው በክርስቶስ ነው። የተወለደው ክርስቶስ ስጋውን ከየት አመጣው? ከእመቤታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ። እግዚአብሔር ይስጥልኝ። ከደሜ ጋር ጨርሱ። እሺ ወንድማችን ስለ ቤዛነት እናቁምና ሌላ ጥያቄ ይኖራል? አይ ይህንን እኮ እዚህ ላይ ማለት ነው ቤዛ በሚለው ነገር ደም ይውልቅ እኔ ቅድም ነግሬያለሁ። የቤዛ ከትርጉሙ አንጻር እኔ ችግር የለብኝም። እኛ የሰጠነው ከትርጉሙ አንጻር ችግር ከሌለበት ወደ ሌላ ጥያቄ እንግባ። በቃ አለቀ። ከትርጉሙ አንጻር እሺ፣ ንጽጽሩ ላይ እንምጣ። ንጽጽሩ መጽሐፍ የሚለው ማለት ነው መጽሐፍ የሚለው ሞት በአዳም በኩል ገባ ብሎ ነው። ሌላ ጥያቄ አለ ብራዘር? እኔ አሁን ምንም በቃ አለ። ከዚህ በለጠ እኔም ጋር የሰጠው መልስ ዲያቆን እስኪያስም የሰጠው መልስ የማያረካ ከሆነ በግድ እንድታምነን አልቆፋፍርም።